ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ከሲቶተ ርዕስ ወይም ራስን ስለማስተዋወቅ በግዕዝ እንዴት ራሳችንን በግዕዝ ማስተዋወቅ እንደምንችል፣ እንዴት የምንወደውን ነገር ማስተዋወቅ እንደምንችል፣ እንዲሁም እንዴት ሌሎችን ማስተዋወቅ እንደምንችል እስኪ በግዕዝ እንመልከት። ሰልፍ ኤክስፕሬሽን እንዴት ራሳችንን ኤክስፕረስ ማድረግ እንደምንችል በግዕዝ ቋንቋ በተወሰነ መልኩ እናያለን። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ ጠይቃለሁ። ከሲቶተ ርዕስ በግዕዝና በእንግሊዘኛ በግራ በኩል በግዕዝ አለ፣ በቀኝ በእንግሊዘኛ ነው። በአማርኛ እስኪ ራሳችሁ ለመተርጎም ሞክሮ፣ በአማርኛ ቀላል ስለሆኑ ማለት ነው። አነ እትበሃል ማርቆስ ስምየ ይትበሃል ማርቆስ። አነ እትበሃል ማርቆስ ማርቆስ እባላለሁ የሚል ትርጉም ይይዝልናል። አያም ማርቆስ። ስሜ ይትበሃል ማርቆስ ስሜ ማርቆስ ይባላል። ማይ ኔም ኢዝ ማርቆስ። አነ ተወለድኩ በአስርቱ ወተሰዓቱ ምዕት ሰባ ወተሰዓቱ ዓመተ ምህረት። እኔ የተወለድኩት በ1979 ዓመተ ምህረት ነው። አይ ዋዝ ቦርን ኢን 1979 ኤዲ። ስመ አቡየ ቅዱስ ውእቱ። የአባቴ ስም ቅዱስ ይባላል። ማይ ፋዘር ኔም ኢዝ ቅዱስ። ስመ እምየ ቅድስት ይእቲ ወይም ውእቱ። ማይ ማዘር ኔም ኢዝ ቅድስት። ሀገሬየ ወይም ብሔርየ ኢትዮጵያ ይእቲ። ሀገሬ ኢትዮጵያ ናት ወይም ትባላለች። ማይ ናሽናሊቲ ኢዝ ኢትዮጵያ። ሀገሬ ኢትዮጵያ ነው። እድሜ እስራ ወሰምንቱ ውእቱ። እድሜ 28 ነው። አይ አም 28 years old። ስለዚህ መሰረታዊ የሆነ የራስን የማስተዋወቅ ዘዴ ነው ወይም ከሲቶተ ርዕስ ነው። ራስን ለሌሎች የማስተዋወቅ ዘዴ ነው። ስለዚህ ከሲቶተ ርዕስ ራሳችንን በዚህ መሰረት ስለኛ፣ ስለ ቤተሰቦቻችን፣ ስለ እድሜያችን፣ ስለ ጾታችን በዚህ መሰረት ራሳችንን ማስተዋወቅ እንችላለን ማለት ነው። ሌላኛው ደግሞ አነ አንሰ ዘአፈቅሮ ነገር ወአንሰ ዘኢአፈቅሮ ነገር። እኛ የምንወደውን ነገር ደግሞ እና የምንጠላውን ነገር በዚህም መግለጽ እንችላለን። አይ ላይክ ኤንድ አይ ዲስላይክ በእንግሊዘኛ የምንለው ማለት ነው። አንሰ አፈቅሮ ተውኔተ ኳይላ። ኳስ መጫወት፣ እኔ ኳስ መጫወት እወዳለሁ። ተውኔተ ኳይላ። አንሰ አፈቅሮ አንብቦተ መጽሐፍ። መጽሐፍ ማንበብ እወዳለሁ። አንሰ አፈቅሮ ሀዊሮተ ቤተ ክርስቲያን። ወደ ቤተ ክርስቲያን መሄድ እወዳለሁ። አንሰ አፈቅሮ ሰሚኦተ ዜና። ዜና መስማት እወዳለሁ። አነ አሁን ደግሞ አይ ዲስላይክ ወይም አንሰ ዘኢያፈቅሮ ነገር፣ እኛ የማንወደው ነገር ምንድን ነው? አነ እያፈቅር ተናግሮተ ሐሰት። ሐሰት መናገር አልወድም። አነ እያፈቅር ነጽሮተ ከይሲ። እባብ፣ ከይሲ ማለት እባብ ነው። እባብ ማየት አልወድም። እንዲህ ያላችሁ ደግሞ ሌሎችን የምትወዷቸውና የምትጠሏቸውን ነገር በግዕዝ መግለጽ ትችላላችሁ ማለት ነው። ስለዚህ ሰልፍ ኤክስፕሬሽን ያልነው ወይም ከሲቶተ ርዕስ ራስን መግለጽ፣ ራስን ለሌሎች ማስተዋወቅ ያልነውን ሀሳብ በዚህ መሰረት ሌሎችንም እየጨማመር መግለጽ እንችላለን ራሳችንን ማለት ነው። ሁለተኛው ደግሞ ሀሳብ ሌሎችን መግለጽ፣ አስተአምሮተ አሃዱ ሰብ ለካልኡ ሰብ ወይም ዲስክራይቢንግ አዘርስ። አንድን ሰው ለአንድ ሰው ማስተዋወቅ። ለምሳሌ አንድ ጓደኛ እኔ ቢኖረኝ ያንን ጓደኛ ለሌላ ጓደኛዬ ሁለቶቹ የማይተዋወቁ ከሆነ እንዴት አድርጌ ማስተዋወቅ እንደምንችል አሁን ደግሞ እናያለን ማለት ነው። እሺ፣ በግራ በኩል አንድ አዲስ ጓደኛ አለኝ፣ በቀኝ በኩል ደግሞ እሱን የሚያውቅ ሌላ ጓደኛ አለኝ ማለት ነው። መኑ ውእቱ ዝንቱ አለኝ። መኑ ውእቱ ዝንቱ፣ እርሱ ማን ነው ብሎ ጠየቀኝ። ዝንቱ ውእቱ በረከት፣ እርሱ በረከት ነው። ወይም ዝንቱ ይትበሃል በረከት፣ በረከት ይባላል።
ይህ በረከት ይባላል ብዬ መለስኩለት ማለት ነው። አይቴ ውእቱ ሀገሩ፣ ሀገሩ የት ነው? ኢትዮጵያ ይእቲ ሀገሩ፣ ሀገሩ ኢትዮጵያ ነች ብዬ መለስኩለት፣ አስተዋወቅኩት። ምንቱ ውእቱ ግብሩ፣ ስራው ምንድን ነው? መምህር ውእቱ፣ መምህር ነው። ማይዜ ውእቱ ዘተወልደ፣ መቼ ተወለደ? መስከረም ክልኤቱ በአስርቱ ወተሰዓቱ ምዕት ሰባ ወተሰዓቱ ዓመተ ምህረት ውእቱ፣ መስከረም 2 በ1979 ዓመተ ምህረት ተወለደ። እስንቱ ውእቱ እድሜሁ፣ እድሜው ስንት ነው? 30 ወአርባዕቱ ውእቱ፣ 34 ዓመቱ ነው። አይቴ ውእቱ መካነ ሙላድ፣ የትውልድ ቦታው የት ነው? ወልዲያ ውእቱ፣ የትውልድ ቦታው ወልዲያ ነው። ቀጣያችን አሁንም ይጠይቃል ጥያቄ። ናሁ አይቴ ውእቱ መካነ ህላዌሁ፣ አሁን የት ነው የሚኖረው? አዲስ አበባ ውእቱ፣ አዲስ አበባ ነው። ምስለ መኑ ውእቱ ዘይሄሉ፣ ከማን ጋር ይኖራል? ምስለ ምርአቱ ውእቱ፣ ከምርአቱ ጋር ይኖራል። አይቴ ውእቱ ዘፈጸመ ትምህርቶ፣ ትምህርቱን መቼ አጠናቀቀ ወይም ጨረሰ? የት ጨረሰ? ይቅርታ፣ መቼ ሳይሆን የት። አይቴ ማለት የት ነው። ትምህርቱን የት ጨረሰ? መቀሌ መካነ አእምሮ ውእቱ፣ መቀሌ ዩኒቨርሲቲ፣ መካነ አእምሮ ማለት ዩኒቨርሲቲ ማለት ነው። መቀሌ መካነ አእምሮ ውእቱ፣ መቀሌ ዩኒቨርሲቲ ጨረሰ። እስፍንቱ ውሉድ ሀለውዎ፣ ስንት ልጆች አሉት? ክልኤቱ ውሉድ ሀለውዎ፣ 2 ልጆች አሉት። ምንቱ ውእቱ ማዕረጊሁ፣ የትምህርቱ ወይም ማዕረጉ ምንድን ነው? ድግሪ ውእቱ፣ ድግሪ ነው። ምንት ያፈቅር፣ ምን ይወዳል? አንብቦተ መጻሕፍት ያፈቅር፣ ሐዊሮተ ቤተ ክርስቲያን ያፈቅር፣ ተዋንዮተ ኳሄላ ያፈቅር። እነዚህ የሚወዳቸው ነገሮች ናቸው። ምንት እያፈቅር ብሎ ደግሞ ከጠየቀ ቀደም ያልናቸውን ተናግሮ የተሐሰት ኢዘይ ያፈቅር እያል ሌሎችንም መግለጽ እንችላለን። ምንትከ ውእቱ ዝንቱ፣ ምንህ ነው ብሎ ቢጠይቀኝ ወይም እኔ መሀል ላይ አስተዋዋቂ ስለሆንክ ስለሌላ ሰው እየገለጹ ስለሆነ ምንትከ ውእቱ ዝንቱ፣ ምንህ ነው ብሎ ቢጠይቀኝ ቅሩብ ቢጽየ ውእቱ ብዬ ልገልጽለት እችላለሁ። የቅርብ ወዳጄ ነው ወይም የቅርብ ጓደኛዬ ነው ብዬ መግለጽ እችላለሁ ማለት ነው። ስለዚህ አስተእምሮተ አሐዱ ሰብ ለካሉ ሰብ፣ አንድን ሰው ለሌላ ሰው በዚህ መሰረት ወይም ዲስክራይቢንግ አዘርስ ሌሎችን በዚህ መሰረት ማስተዋወቅ እንችላለን ማለት ነው። እሺ፣ ቀጣዩ ደግሞ አውስሆተ ቃል ዘግዕዝ ወይም ዲያሎግ የምንለው ነው። አሁን ደግሞ 2 ሰዎች እርስ በርስ ቃላት ቢለዋወጡ ወይም ቢወያዩ ብለን ብናስብ እርስ በርስ እንዴት ነው በግዕዝ የሚወያዩ? እስኪ የተወሰኑ ሀሳቦችን ለማየት እንሞክር። አስቴርና ኤልሳቤጥ ናቸው። እስኪ አስቴርና ኤልሳቤጥ በግዕዝ እንዴት ሀሳብ እንደሚለዋወጡ እንደሚወያዩ እንመልከት። ሰላም ለኪ እህትየ፣ ኤልሳቤጥ ሰላም ለኪ እህትየ። አስቴር እፎ ሀደርኪ፣ እንዴት አደርሽ? ኤልሳቤጥ እግዚአብሔር ይሰባህ፣ እግዚአብሔር ይመስገን። አስቴር መኑ ይትባሃል ስምኪ፣ ስምሽ ማን ይባላል? ኤልሳቤጥ እትባሃል፣ ኤልሳቤጥ እባላለሁ። አስቴር መኑ ይትባሃል ስመ አቡኪ፣ አባትሽ ስም ማን ይባላል? በረከት ይትባሃል፣ በረከት ይባላል። ወመኑ ይትባሃል ስመ እምኪ፣ የእናትሽ ስም ማን ይባላል? ረዴት ይትባሃል፣ ረዴት ትባላለች። አስቴር እስፍንቱ አሃው ሀለውኪ፣ ስንት ወንድሞች አሉሽ? ኤልሳቤጥ ሰልስቱ አሃው ሀለውኒ፣ 3 ወንድሞች አሉኝ። አስቴር እስፍንቱ አሃት ሀለውኪ፣ ስንት እህቶች አሉሽ? ኤልሳቤጥ ክልኤቱ አሃት ሀለውኒ፣ 2 እህቶች አሉኝ። አስቴር ማእዜ ተወለድኪ፣ መቼ ተወለድሽ? ኤልሳቤጥ በአስርቱ ወተሰዓቱ ምዕት ሰባ ወተሰዓቱ ዓመተ ምህረት ተወለድኩ፣ በ1979 ዓመተ ምህረት ተወለድኩ። አስቴር አይቴ ውእቱ
ኤልሳቤጥ ሀበ ትዕይንት ውእቱ ወደ ጨዋታ እሄዳለሁ ወይም ወደ ውጭ እሄዳለሁ የሚል ትርጉምን ሊይዝልን ይችላል ማለት ነው። እሺ ምስለ መኑ ውእቱ ዘታውሪ ከማን ጋር ትሄጃለሽ? አስቴር ምስለ ኤልሳቤጥ ምስለ አብያጼ ከጓደኛዬ ጋር እሄዳለሁ። አስቴር ለተምህሮ ውእቱ ዘታውሪ ለትምህርት ነው የምትሄጂ? አስቴር አኮ ለውእቱ ለተውኔት ውእቱ አይደለም ለጨዋታ ነው የሚሄደው ወይም ለመጫወት ነው የሚሄደው። አስቴር ላይለ ነገር እፎ ውእቱ ትምህርት። በነገራችን ላይ ትምህርት እንዴት ነው? ኤልሳቤጥ ጥቀሰና ውእቱ በጣም ጥሩ ነው። አስቴር ትትሚሃሩኑ ትምህርተ ግዕዝ የግዕዝ ትምህርት ትማራላችሁ? እወ እትሜሃር አዎ እንማራለን። አስቴር እፎ ውእቱ ቀሊል ውእቱ አው ክቡድ። እንዴት ነው? ቀላል ነው ወይስ ከባድ? ኤልሳቤጥ ጥቀ ቀሊል ውእቱ በጣም ቀላል ነው። አስቴር ሰናይ እስፍንቱ ረከብኪ እምነ ምዕት። መልካም ከመቶ ስንት አገኘሽ? ኤልሳቤጥ ተስዓ ወስድስቱ ውእቱ ከመቶ 96 አገኘው። አስቴር ኦ ጥቀ ሰናይ ውእቱ ናሁ እስፍንቱ ሰዓት ውእቱ። ኦ በጣም ጥሩ ነው። አሁን ስንት ሰዓት ነው ብላ ጠየቀቻት። ኤልሳቤጥ 10ቱ ሰዓት ውእቱ አሁን 10 ሰዓት ነው። ኦ መስዮ ሃሎ በሊ ሰናይ ሌሊት ይኩን ለኪ። ኦ መሽቷል፣ መልካም ምሽት ወይም መልካም ሌሊት ይሁንልሽ። ኤልሳቤጥ አሜን ለኩልነ ይኩን፣ አሜን ለሁላችን ይሁንልን አለች ማለት ነው። ስለዚህ በዚህ መሰረት ቃለ አውስወተ ቃሉ ወይም የቃላት ልውውጡ ያልቃል ማለት ነው። ስለዚህ በዚህ መሰረት ራሳችንን መግለጽ እንችላለን፣ ሌሎችንም ማስተዋወቅ እንችላለን፣ ወይም ስለ ሌሎችም መግለጽ እንችላለን፣ ወይም እርስ በርስ እንደዚህ አውስወተ ቃል ወይም የቃላት ልውውጥ ወይም ዲያሎግ በግዕዝ መነጋገር እንችላለን ማለት ነው። ስለዚህ እንደዚህ እያላችሁ እርስ በርስ በግዕዝ ሀሳባችሁን ከሌሎች ጋር እየተነጋገራችሁ ኮሚኒኬሽን ስኪል ነው አይደል? በእንግሊዘኛ ወሳኙ ነገር ኮሚኒኬት እያደረጋችሁ ወይም ሀሳባችሁን ከሌሎች ጋር እየተለዋወጣችሁ እንደዚህ ሀሳባችሁን ወይም የግዕዝ ቋንቋ ክህሎታችሁን ማዳበር ትችላላችሁ ማለት ነው። በሀሳብ መለዋወጥ ራሳችሁን ለሌሎች በማስተዋወቅ ወይም እርስ በርሳችሁ ሀሳብ በመለዋወጥ ሂደት ውስጥ 4 አበይት የግዕዝ የቋንቋ ክህሎቶች እንዳሉ አይተናል። ከነዛ ውስጥ ማዳመጥን ትለማመዳላችሁ፣ መናገርን ትለማመዳላችሁ ማለት ነው። እነዚህ ደግሞ ወሳኝ የቋንቋ ክህሎቶች ስለሆኑ እነዚህን በደንብ አጽንኦት ሰጣችሁ ለመለማመድ ሞክሩ። ለዛሬ ይዤላችሁ የመጣሁት ትምህርት ይህንን ይመስል ነበር። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ